ውድ ተመልካቾቼ እንዴት ናችሁ? ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት ጥር 26 2017 የተፈተኑትን የአካውንቲንግ እና ፋይናንስ ኤግዚት ኤግዛም ጥያቄዎችን ከነመልሳቸው ይዤላችሁ መጥቻለሁ። ይሄኛው ፓርት 5 ነው። ከዚህ በፊት አራት ፓርቶች ተሰርተዋል። ስለዚህ በዚህ በሚሰራው ቪዲዮ ላይ ከ2015 2016 የተፈተኑትን ከተመሳሳይ ቦታ የወጡትን ጥያቄዎችን ከነመልሳቸውና ከነበቂ መብራራቸው ጋር ይዤላችሁ መጥቻለሁ። ስለዚህ እናንተ እንደተለመደው ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ማገዛችሁን እንዳረሱ። ከዚህ በተጨማሪ ብዙ ይሄንን ቪዲዮ ከሚመለከቱ ተመልካቾች አብዛኞቹ ሰብስክራይብ ያላደረጉ ናቸው። ስለዚህ ዛሬ ባትጠቀም ነገ ትጠቀማለህ። የተለያዩ መረጃዎችን በዚህ ቻናል ላይ ይዘን እንመጣለን። ስለዚህ ከዚህ በተጨማሪ ደግሞ በቴሌግራም ቻናላችን ብዙ ነገር እያመለጣችሁ ነው። በየቀኑ የሚመጡ የስራ ማስታወቂያዎች እንለቃለን። ከዚህ በተጨማሪ ደግሞ የስኮላርሺፖች ሊንኮችን እንለቃለን። ከእናንተ መለከታችሁ አዳዲስ መረጃዎችን እንለቃለን። ከዚህ በተጨማሪ ደግሞ የተለያዩ የአካውንቲንግ ፋይናንስ ኤግዚት ኤግዛም መልክ የተዘጋጁ ሃንድ አውቶችንና ተጨማሪ ደግሞ የተለያዩ ብሉፕሪንት ላይ የሚያግዛችሁ ነገሮችን እንለቃለሁ ማለት ነው። ስለዚህ እየገባችሁ በዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላችኋለሁ። ስለዚህ እየገባችሁ ጆይን ማድረጋችሁን እንዳረሱ። በተጨማሪ ደግሞ ይሄ ቪዲዮ ብዙ ሰው እንዲዳረስ ለጓደኞቻችሁ ደግሞ ሼር ማድረጋችሁን እንዳረሱ። ስለዚህ ያው ትናንትና ትምህርት ሚኒስቴር ከሰኔ 2 2017 እስከ ሰኔ 10 2017 እንደምትፈተኑ ትምህርት ሚኒስቴር አስታውቋል ማለት ነው። ስለዚህ ዝግጅታችሁ በጣም ጸዴ እንደሆነ ተስፋ አደርጋለሁ። ስለዚህ በደንብ እየተዘጋጃችሁ ብዙ ተማሪዎች ከዚህ በፊት ከኤክስፒሪየንስ የሚወርቁበት ምክንያት አንደኛው በጣም ፈንዳሜንታል ኮንሰፕቶችን ትተው ዲቴል እያንዳንዱ ነገር ወደ 100 ምናምን ቻፕተሮች ናቸው በሁሉም ኮርስ ያሉት። ወደ 15 ኮርስ ላይ 100 ምናምን የሚጠጉ ቻፕተሮች አሉ። እነሱን ሁላ ዲቴል አንብቦ ማድረስ አይቻልም። ስለዚህ ከኛ የምጠበቀው ፈንዳሜንታል ኮንሰፕቶችን ማንበብ፣ ከዚህ በተጨማሪ ደግሞ ጥያቄዎችን ፕራክቲስ ማድረግ ይኖርብናል ማለት ነው። ሌላው ደግሞ ስታነቡ በጣም ጥንቃቄ ማድረግ የሚገባችሁ ነገር ምንድነው? መጀመሪያ አንብባችሁ ከጨረሳችሁ በኋላ ጥያቄዎችን እየሰራችሁ ሂዱ። እንዲሁም ደግሞ መሀል ላይ እንደዚህ የሚሰሩ ቪዲዮዎችን ያው ማየታችሁን እንዳረሱ። መልካም እድል፣ መልካም ዝግጅት። ምንም የሚያስፈራ ነገር የለም። ዝግጅታችሁን በደንብ ስታጠናክሩ በደንብ ማለት ነው ዘና ብላችሁ ጸዳ ብላችሁ ታልፋላችሁ። ስለዚህ ምንም ማለት ጭንቀት አያስፈልግም። ረሃ እያረጋችሁ ስለዚህ ዘና ፈታ እያላችሁ ዝግጅታችሁን እያጠናከራችሁ መጓዝ ይኖርባችኋል ማለት ነው። ስለዚህ ምንም ማለት ቴንሽን አያስፈልግም። ክላስ ከምትፈተኑ ፈተና የተለየ ነገር አትፈተንም። እንዲሁም ደግሞ እዚህ ኤግዛም ላይ በጣም ዝቅተኛ ተማሪዎች፣ መካከለኛና ከፍተኛ ተማሪዎች ተብሎ እኛ እንወቃለን ብለን እናስብም። ስለዚህ ምንድነው የተሻለ ውጤት አምጥተን እናልፋለን ብለን ነው የምናስበው። ወደ ቪዲዮ እንለፍ። አሁንም ምን እየጠበቅኩ ነው? ሰብስክራይቧን ነካ አድርገህ እዛ ኖቲፊኬሽን ድረስ ምን ታደርገዋለህ? የጉል ምልክቱን ክሊክ ታደርጋለህ ማለት ነው። ስለዚህ ወደ ቪዲዮ እንለፍ። ይመቻችሁ። እሺ ወደ ጥያቄ ከማለፌ በፊት አንድ በተደጋጋሚ እናንተ የሚጠይቁትን ጥያቄ ልመልስ። ይሄም ጥያቄ በአንድ ቪዲዮ ላይ ጥያቄዎችን ስንሰራ የጥያቄዎችን ብዛት ለምንድነው ብዙ ማታረጉ የሚለውን ጥያቄ ነውና ይኸውላችሁ በ2016 አንድ ፈተና ተፈትናችሁ በ2017 5% ተመልሶ ቢመጣ ነው አሲቲስ ተመልሶም ላይ መጣ ይችላል ማለት ነው። ለምሳሌ በተደጋጋሚ 2015 16 ላይ የተፈተኑትን ጥያቄዎችን ስታዩ ከዛ ውስጥ ተመልሶ የሚመጡት በጣም ጥቂቶች ናቸው። ነገር ግን እኛ ከሰራናቸው ቲዩቶሪያል ውስጥ ለምሳሌ አንድ ጥያቄ ከመለስኩ በኋላ ለምሳሌ ኤ ላይ ያለውን ነገር፣ ቢ ላይ ያለውን፣ ሲ ላይ ያለውን፣ ዲ ላይ ያለውን ነገር እንዲሁም ደግሞ እዛ አካባቢ ያለውን ነገር ሰመራይዝ አደርጋለሁ። ትልቁ ኦብጀክቲቭ ምንድነው? ከዛ አካባቢ ያለውን ነገር ኖት ሰመራይዝ እያረጋችሁ ወይም ኮንሰፕቱን ሰመራይዝ እያረጋችሁ እንድትሄዱ ነው እንጂ ዝም ብለን ብቻ ምን እንድናረገው መልስ እንድመልሰው አይደለም ማለት ነው። ለዚህ መልስ ለመመለስ እኮ ቻትጂፒቲ አለ፣ ፐርፕሌክሲቲ አለ፣ ሌሎችም አሉ አይደል? እነዚህ በኤአይ መመለስ እንችላለን። ነገር ግን ከዛ በተጨማሪ ኮንሰፕቶችን ለማስረዳት ስለሆነ ነውና በዛ እንድትረዱኝ ለማለት ነው። ስለዚህ ወደ መጀመሪያ ጥያቄ እንለፍ። የመጀመሪያው ጥያቄ የፋይናንሻል ማኔጅመንት ጥያቄ ነው። ፋይናንሻል ማኔጅመንት ጥያቄ about dividend ላይ ማለት ነው። ስለዚህ which one of the following dividend policy involves paying the fixed amount of dividend per share irrespective to the company earning ይላል። A stable dividend policy, B no dividend policy, C compromise dividend policy, D the residual dividend policy ይላል። so let's begin first from dividend ምንድነው ከመለው እንነሳ። by the way earning of the company የምንለው የካምፓኒ ትርፍ
ሁለት ነገር ነው ሊሆን የሚችለው። አንደኛ ሪቴን ኤርኒንግ ሊሆን ይችላል ወይም ደግሞ ዲቪደንድ ሊሆን ይችላል ማለት ነው። ስለዚህ ሪቴን ኤርኒንግ የምንለው the amount of money that is retained to the company for the further investment የምንለው ማለት ነው። በአንድ ካምፓኒ ላይ ለፈርዘር ኢንቨስትመንት የሚቀመጠው ወይም ለሪኢንቨስት የሚቀመጠው ገንዘብ ሪቴን ኤርኒንግ ይባላል። the amount of money that is distributed to the shareholders or they distribute to the shareholders it can be considered as a dividend. ዲቪደንድ የምንለው ደግሞ ለሼርሆልደሮች የሚከፋፈለው የትርፍ ፖርሽን ምን ይባላል? ዲቪደንድ ይባላል ማለት ነው። ስለዚህ ይሄ ዲቪደንድ ምናልባት in the forms of cash ሊሆን ይችላል፣ in the forms of stock ሊሆን ይችላል፣ in the forms of property ወይ ደግሞ script ሊሆን ይችላል ማለት ነው። ስለዚህ በተለያየ ሜካኒዝም ሊከፈል ይችላል ማለት ነው። ስለዚህ ይሄ ዲቪደንድ የምንከፍልበት ወይም ይሄንን ዲቪደንድ የምንከፍልበት ታይምስ ፐር ይር ምን ያህል ጊዜ እንከፍላለን ወይም ደግሞ ምን ያህል አማውንት እንከፍላለን የሚለውን ደግሞ የሚያጠና ፖሊሲ ምን ይባላል? ዲቪደንድ ፖሊሲ ወይም ዲቪደንድ ስትራቴጂ የምንለው ማለት ነው። ስለዚህ the strategy of distribution the dividend to the shareholders የምንላቸው ማለት ነው። how much we distribute to the shareholders and how often to distribute to the shareholders የሚለውን ያንን ነገር የሚያሳየው ዲቪደንድ ፖሊሲ እንላለን ማለት ነው። by the way ከዚህ በፊት 2015 ገና ኤግዚት ኤግዛም ሲጀምር የመጣው አንድ ጥያቄ አለና እነዚህ ዲቪደንድ ዴት የሚባሉ አሉና ዲቪደንድ ዴት የምንላቸው we do have four types of dividend date የምንላቸው አሉ። ዲክላሬሽን ዴት የምንለው አለ፣ ከዛ በኋላ ኤክስ ዲቪደንድ ዴት የሚባለው አለ፣ ከዛ ሪከርዲንግ ዴት የምንለው አለ፣ ከዛ ፔመንት ዴት የምንለው አለ ማለት። ዲክላሬሽን ዴት የምንለው ለመጀመሪያ ጊዜ ቦርድ ኦፍ ዳይሬክተር ዲቪደንድ ይከፍላል ብለ አናውንስ ሲያደርግ ወይም the date which the board of directors is announced to pay the dividend pay ለማድረግ አናውንስ ካደረገ ስለዚህ ዲቪደንድ ዲክላሬሽን ዴት እንላለን ማለት። ኤክስ ዲቪደንድ ዴት የምንላቸው ማንኛውም ሼር በኤክስ ዲቪደንድ ዴት ቀን የምንገዛው ወይም ደግሞ ከዛ በኋላ የምንገዛው ዲቪደንድ ለማግኘት ዋስትና አይሆንም ማለት። ስለዚህ ማንኛውም ሰው ከሌላ አንድ ስቶክ ሆልደርስ ከሌላኛ ስቶክ ሆልደርስ ሼር ሲገዛ ከዛ ከኤክስ ዲቪደንድ ዴት በፊት ቀድሞ መግዛት ይኖርበታል ማለት ነው። በዛ ቀን ወይም ከዛ በኋላ የሚገዛው ዲቪደንድ ለማግኘት ዋስትና አይሆንም ማለት ነው። ሪከርድ ዴት የምንላቸው ደግሞ ማን ነው ዲቪደንዱን ለመውሰድ ኢንታይትልድ ሆነ ወይም ዲቪደንዱ የሚቀበለው መፍትሄ ያለው ማን ነው የሚለውን ለማረጋገጥ ነው። ከዛ ፔመንት ዴት የምንለው ደግሞ አክቹአሊ ፔመንት of the dividend happen የሚያደርግበት ወይ ደግሞ የሚከፈልበት ቀን ነው ማለት ነው። ስለዚህ ይሄን ግዴታ ማወቅ ይኖርባችኋል ማለት ነው። ስለዚህ ዲቪደንድ ፖሊሲ ላይ ምን ያህል ጊዜ እንከፍላለን፣ ከዛ በተጨማሪ ደግሞ ምን ያህል አማውንት እንከፍላለን የምንለው ሬጉላርሊ ዲቪደንድ ብዙ ጊዜ የሚከፈለው ኳርተርሊ ነው ወይም ሰሚ አኑዋሊ ሊሆን ይችላል ወይም ደግሞ አኑዋሊ ሊሆን ይችላል ማለት ነው። ስለዚህ ዲቪደንድ ስንከፍል there are the factors that can be increasing of the dividend amount or decreasing of the dividend amount የምንላቸው ማለት the negative factors and the positive factors የምንላቸው ማለት አንድ ዲቪደንድ አማውንት በአንድ ካምፓኒ ላይ እንዲጨምር ወይም እንዲቀንስ ፋክተሮች አሉ። ለምሳሌ ፖዚቲቭ ፋክተርስ የምንላቸው ልክ ዲቪደንድ የሚጨምሩ ፋክተሮች ናቸው። ኔጌቲቭ ፋክተርስ የምንላቸው ደግሞ ያንን ዲቪደንድ አማውንትን አፌክት የሚያደርጉ ናቸው። ለምሳሌ ፕሮፊታቢሊቲ አንዱ የዲቪደንድ አፌክቲንግ ፋክተሮች ናቸው። ፖሊሲን አፌክት የሚያደርጉ ነገሮች ናቸው። ለምሳሌ ሃይ ፕሮፊታብል ከሆነ ካምፓኒው ሃይ ዲቪደንድ ይከፍላል ተብሎ ይጠበቃል። ካሽ አቬላቢሊቲው እንዲሁም ደግሞ ሃይ አማውንት ኦፍ ካሽ አቬላብል ካለው ሰፊሺየንት ነው ሪዘርቭ ካለው ሃይ አማውንት ኦፍ ዲቪደንድ ይከፍላል ተብሎ ይታሰባል። ግሮዝ ኦፖርቹኒቲ ካለው ወይም ደግሞ ካምፓኒ ወደፊት ግሮዝ ኦፖርቹኒቲ ወይም ኤክስፓንሽን ኦፍ ፕላንት ካለበት ስለዚህ የሚከፍለው አማውንት ኦፍ ዲቪደንድ በጣም ሌስ ነው የሚሆነው። ምክንያቱም ብዙ የሚሆነው ኤርኒንግ ሪቴን ኤርኒንግ ላይ የሚመጣ ስታቢሊቲ ኦፍ ኤርኒንግ ላይ ካምፓኒ ሞር ስታብል ከሆነ ከዚህ ሞር ዲቪደንድ ይከፍላል። ከዚህ በተጨማሪ ሌጋል ኮንስትሬንት፣ ታክስ ኮንሲደሬሽን፣ ሼር ሆልደር ኤክስፔክቴሽን፣ ኢንፍሌሽን እና ኢኮኖሚክ ኮንዲሽን፣ ዴፕት ኦብሊጌሽን፣ ኢንዱስትሪያል ትሬንድ የምንላቸው ነገሮች ፋክተር ዳታ ካን አፌክቲንግ ኦፍ ዲቪደንድ የምንላቸው። ስለዚህ እነዚህ በኔጌቲቭ ሳይድ ወይ በፖዚቲቭ ሳይድ አፌክት ሊያደርጉት ይችላሉ ማለት። ለምሳሌ አንድ ካምፓኒ ዴፕቱ በጣም ሃይ ከሆነ ወይም ያለበት ኢዳ ሃይ ከሆነ ስለዚህ ኢዳ ያለበት ዲቪደንድ ስለማይከፍል ስለዚህ ይሄ አማውንት ኦፍ ሃይ ዴፕት ሃይ በሚሆንበት ሰዓት ላይ የሚከፍለው ዲቪደንድ በጣም እየቀነሰ ይመጣል ማለት። ስለዚህ we do have 5 types of dividend policy actually አራት ብሎ ነው የሚቀመጠው መጽሐፍ ላይ ግን ወደ 5 የሚጠቁ ዲቪደንድ ፖሊሲዎች አሉ። የመጀመሪያው ዲቪደንድ ፖሊሲ ስቴብል ዲቪደንድ ፖሊሲ ወይም ዜሮ ግሮዝ ወይም ኖ ግሮዝ ዲቪደንድ ፖሊሲ እንለዋለን። ይሄ ዲቪደንድ ፖሊሲ ፊክስድ አማውንት ኦፍ ዲቪደንድ የሚከፍል ምንም ማለት አማውንት ኦፍ ኤርኒንግ ቢያገኝ የሚከፍለው አማውንት ኦፍ ዲቪደንድ ፊክስድ ሆነ ማለት ነው። ለምሳሌ ካምፓኒ በአንድ ሼር ላይ 5 ብር የሚከፍል ከሆነ በአመት ከዛ አማውንት አይጨምርም አይቀንስም ማለት። ለምሳሌ 100 ሺህ ሲያገኝ 5 ብር ነው የሚከፍለው፣ 200 ሺህ ሲያገኝ 5 ብር ነው የሚከፍለው ማለት በእያንዳንዱ ሼር ላይ ማለት። ስለዚህ ሼር ሆልደሩ የሚያገኘው አማውንት ኦፍ ዲቪደንድ ምንድነው? ፊክስድ ነው የሚሆነው ማለት። ስለዚህ there is no consideration of what the amount of earning consider ያደረገ amount of what the dividend policy ነው ማለት ነው። ስለዚህ ይሄ dividend policy ላይ the amount of
አውትፑት የምናደርገው ወይ የምንከፍለው አማውንት ኦፍ ዲቪደንድ ኦልሬዲ ፕሪዲክተብል ነው ይታወቃል ማለት ነው። ስለዚህ ካምፓኒ ሲተብል የሚሆነው ካምፓኒ ስቴብል ሆነ ኤርኒንግ ለሚያገኙ ካምፓኒዎች በጣም ቤስት ሆነ ታይፕስ ኦፍ ዲቪደንድ ፖሊሲ ነው ማለት። ኮንስታንት ዲቪደንድ ፔይ አውት ሬሽዮ ወይም the golden growth model የምንላቸው this is a fixed percentage of earning የምንላቸው ማለት fixed percentage of earning የምንላቸው ለምሳሌ 10% የሚከፍል ከሆነ ስለዚህ 10% ይከፍላል ማለት። ለምሳሌ 100,000 ብር አግኝቶ 10% ከከፈለ ከዛ 200,000 ብር ሲያገኝ 10% ሲከፍል ስለዚህ አማውንት ኦፍ ዲቪደንዱ ዲፈረንስ ነው። ለምሳሌ 10% ከሆነ 10,000 ነው የሚሆነው አይደል ከ100,000 ከዛ 200,000 ሲሆን ደግሞ ስንት ነው የሚሆነው 10% 20,000 ነው የሚሆነው እና ስለዚህ ኤርኒንጉ እየጨመረ ነው የሚመጣው። ስለዚህ ግሮዝ አለ ግን ሬቱ ምንድነች ኮንስታንት ነች ማለት። ስለዚህ 10% ከሆነች ያቺ 10% ነች ፐርሰንቱ አታድግም ግን የኤርኒንግ አማውንቱ በጨመረ ቁጥር ስለዚህ የሚከፈለው ዲቪደንድ አማውንት እየጨመረ ይመጣል ማለት ኮንስታንት ዲቪደንድ ፔይ አውት ሬሽዮ የምንላቸው ማለት። ስለዚህ ሶስተኛ ላይ የምናገኘው ደግሞ ሬሲጁዋል ዲቪደንድ ፖሊሲ የምንላቸው ይሄኛው ከሪኢንቨስትመንት በኋላ የሚከፈለው ወይም ካፒታል ሪኢንቨስትመንት በኋላ የሚከፈለው ታይፕስ ኦፍ ዲቪደንድ አማውንት ነው ማለት። ለምሳሌ ካምፓኒ 100,000 ብር አግኝቶ 80,000 ብር ሪኢንቨስት ማድረግ ከፈለገ ያቺን 80,000 ብር ኢንቨስት ካደረገ በኋላ ይቀረችውም the residual amount ወይም the left amount የምንላቸው ያቺን 20,000 ብር እንደ ዲቪደንድ የሚከፍል ይሆናል ማለት ነው። ስለዚህ የመጨረሻ ግሮዝ ኦብጀክቲቭ ያላቸው ካምፓኒዎች የሚጠቀሙ ታይፕስ ኦፍ ዲቪደንድ ፖሊሲ ነው። ሌላ ሃይብሪድ ታይፕስ ኦፍ ዲቪደንድ ፖሊሲ የምንላቸው የሁለቱ የመጀመሪያ ስቴብል እና የሶስተኛ ሬሲጁዋል የምንለው ማለት ነው። አንደኛ ላይ ስቴብል ታይፕስ ኦፍ ዲቪደንድ ፖሊሲ ነሴንስ ለምሳሌ አማውንቱ የማይቀየር ከዛ በኋላ ከተወሰነ ጊዜ በኋላ ካምፓኒ ኤርኒንጉ እየጨመረ በሚመጣበት ሰዓት ላይ ኤርኒንጉ በጣም በሚጨምርበት ሰዓት ላይ ደግሞ የሚከፈል ታይፕስ ኦፍ አማውንት ማለት ለምሳሌ የሚከፍለው 5 ብር ፐር ሼር ከሆነ ከዛ በኋላ ካምፓኒ በጣም እያተረፈ በሚመጣበት ሰዓት ላይ ኤክስትራ ሆነ ዲቪደንድ የሚከፍል ከሆነ ስለዚህ ሁለቱን ስቴብል እና ሬሲጁዋል አንድ ላይ የሚይዝ ከሆነ ሶ ሃይብሪድ ዲቪደንድ ፖሊሲ እንላለን ማለት ነው። ከዛ ኖ ዲቪደንድ ፖሊሲ የምንለው ደግሞ አለ። ይሄ ኖ ዲቪደንድ ፖሊሲ የምንላቸው all income is what retained earning ሁሉም የምናገኘው ኢንካም ምንድነው retained earning ነው ማለት ነው። the retained earning in a sense all amount of earning is what reinvesting back to the company ለካምፓኒ ሪኢንቨስትመንት ነው። ስለዚህ ካምፓኒ ካፒታል ጌን ላይ ፎከስ ካረገ ወይ ደግሞ ፊውቸር ዲቨሎፕመንት ላይ ፎከስ ካረገ የሚያገኘው ታይፕስ ኦፍ earning ሙሉ በሙሉ ወደ ምንድነው ሪኢንቨስትመንት ያደርጋል ማለት ነው። ስለዚህ በዚህ መሰረት የትኛው የጥያቄውን እንመልስ። በዚህ መሰረት so this one is very easy question which one of the following is ድጋሚ fixed amount of dividend per share አያችሁ irrespective to the company earning ከተባለ ስለዚህ ይሄኛው በጣም ቀላል ጥያቄ ነው። ስለዚህ this is about the stable or not growth dividend policy A ይሆናል ማለት ነው። ስለዚህ this is the first question የመጀመሪያ question ይሄ ነው። ወደ ሁለተኛ ጥያቄ እንሂድ። ይሄኛው ሁለተኛ ጥያቄ ስለ ፈንዳሜንታል 2 ላይ የምታገኛላችሁ ይሄንን ጥያቄ ስለ ኢንታንጂብል አሴት ጥያቄ ከዛ ፈንዳሜንታል 2 ላይ ማለት ከዚህ በተጨማሪ ደግሞ ኢንተርሚዲየት 1 ላይ ማለት ኖርማሊ ይሄኛው የሚመጣው ከኢንተርሚዲየት 1 ላይ ነው ማለት ነው። ስለዚህ intangible may arise from the following source except a private monopolistic arrangement arise from the contractual agreements such as franchises and LLCs, B governmental guarantees such as patent, copyright, license, trademark and trade name, C acquisition of another business in the which purchase price including payment of goodwill, D intangible asset may not arise from the anywhere and not to be considering as an asset to own the report ይላል። ስለዚህ ኢንታንጂብል አሴት ከየት ነው ለሃፕን ሊያደርግ የሚችለው ወይም ሊከሰት የሚችለው ከምንድን ነው የሚለውን ለማየት ነው። ስለሱ ነው የሚያወራውና ስለዚህ ስለ ኢንታንጂብል አሴት ስናወራ then we do have by the way አሴት ላይ እዚሁ አንድ ኮንሰፕት ልስጣቸው። አሴት በሶስት ነገር ሊከፈል ይችላል። የመጀመሪያው አሴት ኮንቨርቲቢሊቲ የሚለው ማለት ነው። ኮንቨርቲቢሊቲ ቤዝ የሚለው ማለት አሴት ኮንቨርቲቢሊቲ ላይ ዲፔንድ ሆኖ በሁለት ይከፈላል። እሱ ምንድነው ካረንት አሴት እና ፊክስድ አሴት ነው። ከዛ አሴት ደግሞ በፊዚካል ኤግዚስተንስ በሁለት ይከፈላል። ታንጂብል አሴት እና ኢንታንጂብል አሴት ነው። ከዛ አሴት ደግሞ በዩሴጅ በሁለት ይከፈላል። ኦፕሬቲንግ አሴት እና ነን ኦፕሬቲንግ አሴት ብለን እንከፍላቸዋለን ማለት ነው። by the way ኢንታንጂብል አሴት የምንላቸው types of asset that does not have physical substance የሌላቸው ወይም ደግሞ lack of physical substance ያላቸው ማለት ነው። ወይም they don't have a shape and they don't have a size or they don't have the weight የምንላቸው ነገሮችን ስለዚህ ያንን ነገር የሌለባቸው ታይፕስ ኦፍ አሴቶች ኢንታንጂብል አሴቶች ናቸው ማለት ነው። ስለዚህ እነዚህ ኢንታንጂብል አሴቶች ላይ የመጀመሪያ lack of physical substance አላቸው
ከዛ በተጨማሪ they are the most expensive types of assets ናቸው። በጣም ኤክስፔንሲቭ የሆኑ types of assets ናቸው ማለት። ለምሳሌ አንድ የብራንድ ቫልዩ እነዚህ በአለም ላይ የሚገኙ ታዋቂ ብራንድ ቫልዩዎች ለምሳሌ አፕል፣ አማዞን የምንላቸው ለምሳሌ የአፕል ብራንድ ቫልዩ ብሸጥ ወደ 500 ቢሊዮን አሜሪካን ዶላር ያወጣል። ከዛ አማዞን ወደ 450፣ ከዛ ማይክሮሶፍት ወደ 350 እንዲሁም ደግሞ ኮካ ኮላ ብራንድ ቫልዩ ወይ ደግሞ ካረንት ማርኬት ፕራይስ ስንት ነው? ወደ 100 ቢሊዮን አሜሪካን ዶላር ያወጣል ማለት ነው። ስለዚህ አንደኛው ያ ፊዚካል ሰብስታንስ የላቸውም። ከዚህ በተጨማሪ ደግሞ ማሲቭ ሆነ ቫልዩ ወይም ኤክስፔንሲቭ ሆነ ቫልዩ ያላቸው። ከዚህ በተጨማሪ they can be created by the human innovation በሂውመን ኢኖቬሽን እና በሂውመን ክሬቲቪቲ ሃፕን የሚያደርጉ ታይፕስ ኦፍ አሴቶች ናቸው። ኢንተርናሊ ዲቨሎፕ ልናደርጋቸው እንችላለን ወይም ደግሞ ልንገዛቸው እንችላለን። ከዚህ በተጨማሪ ደግሞ ሊሚትድ ላይፍ ያላቸው ታይፕስ ኦፍ አሴቶች አሉ። ከዛ አንሊሚትድ ላይፍ ያላቸው አሉ። ለምሳሌ ሊሚትድ ላይፍ ያላቸው ታይፕስ ኦፍ አሴቶች ኮፒራይት የምንላቸው፣ ፓተንት የምንላቸው ሊሚትድ ላይፍ ያላቸው። አንሊሚትድ ላይፍ ያላቸው ደግሞ ትሬድማርክ እና ጉድዊል የምንላቸው ታይፕስ ኦፍ አሴቶች which is unlimited life አላቸው ማለት ነው። ከዚህ በተጨማሪ ደግሞ they are then እንዴት ነው ሃፕን የሚያደርጉ ለሚለው consequence of the modern economy ብሎ ነው የሚጠሩት ማለት ነው። ስለዚህ እነዚህ intangible asset የምንላቸው intellectual property የምንላቸው በዚህ አምስቱ ሜካኒዝም ሊሆኑ ይችላሉ አራይዝድ ሊያደርጉ ወይም ሃፕን ሊያደርጉ ይችላሉ ማለት። መጀመሪያ ፐርቼዝ ልናደርጋቸው እንችላለን or acquisition የምንለው ማለት ነው። ስለዚህ ለምሳሌ አንድ ቢዝነስ ከሌላኛው ቢዝነስ ሊገዛ ይችላል ማለት ነው። ስለዚህ አንደኛው ለምሳሌ you may buy patent ልገዛ ትችላለህ፣ ትሬድማርክ ልገዛ ትችላለህ፣ ብራንድ ልገዛ ትችላለህ። ሁለተኛ ላይ ደግሞ መግዛት ካልቻልክ internally through the research and development ኮስት አውጥተ ራስ ኢንተርናሊ ማዘጋጀት ትችላለህ። ሶስተኛ ላይ ደግሞ በሌጋል ራይት ኦር አግሪመንት ሃፕን የሚያደርጉ ማለት ለምሳሌ በኮንትራክት፣ በላይሰንስ፣ በገቨርንመንታል ጋረንት ታይፕስ ኦፍ አክቲቪቲ ሃፕን የሚያደርጉ ናቸው። ለምሳሌ ኮፒራይት መውሰድ እንችላለን፣ ፍራንቻይዘር ልንወስድ እንችላለን። ከዚህ በተጨማሪ አራተኛ ላይ ደግሞ ቢዝነስ ኮምቢኔሽን ላይ ቢዝነስ ኮምቢኔሽን ላይ ታውቃላችሁ ጉድዊል ሃፕን ያደርጋልና ጉድዊል ሃፕን የሚያደርግበት መንገድ አንድ ካምፓኒ ሌላ ካምፓኒ ሲገዛ ለምሳሌ የሚገዛው ካምፓኒ ተጨማሪ ክፍያ ከከፈለው ከሚገባው አሴት ኦፍ ከሚገዛው ካምፓኒ በላይ ከከፈለው ጉድዊል ሃፕን ያደርጋል ማለት ነው። if the cost of purchasing is greater than the value of identified net asset of the accurate የምንለው ከሆነ ስለዚህ ጉድዊል የሚባል ነገር ይከሰታል። ከዛ አምስተኛ ላይ ደግሞ በገቨርንመንታል ጋረንቲ የሚመጡ አሉ። ስለዚህ እነዚህ አምስቱ እነዚህ intangible asset ራይዝ የሚያደርጉበት ሜካኒዝሞች ናቸው ማለት ነው። ስለዚህ what is the characteristic of the intangible asset ኔቸራቸው ምንድነው ይመስለው? አንደኛ lack of physical substance ናቸው። ስለዚህ they don't have touchable አይደሉም። we cannot see them ስለዚህ we cannot touch them shape እና size የላቸውም ብለናል። ከዚህ በተጨማሪ they can be separately identified ሊደረጉ ይችላሉ። by the way እቺን ቦታ በደንብ ያዙልኝ። ከዚህ በፊትም አንድ ጥያቄ ከዚህ ጋር መጥቶ ነበር identifiable ማለት ምን ማለት ነው ብሎ። ስለዚህ they can separately sold ይደረጋሉ፣ transferred ይደረጋሉ፣ ላይሰንስ ይደረጋሉ ማለት። ስለዚህ አሳልፈ መሸጥ ትችላለህ፣ ማከራየት ትችላለህ የምንለው ማለት ነው። ነን ፋይናንሻል አሴቶች ናቸው ወይም ነን ሞኔታሪ ቫልዩ አላቸው። ከዚህ በተጨማሪ ደግሞ ሎንግ ተርም ኔቸር አላቸው። ነገር ግን እንደ ሌሎቹ ፊክስድ አሴቶችንና ካረንት አሴቶች ቫሉዌሽን ሜካኒዝማቸው በጣም ቀላል አይደለም። ስለዚህ ኮምፕሌክስ ሆነ ቫሉዌሽን ሜካኒዝሞች አሉ። ከዚህ በተጨማሪ ሌጋሊ ፕሮቴክት ይደረጋሉ። ለምሳሌ ኮፒራይት መውሰድ ትችላላችሁ። ሌላ አሞርታይዜሽን ነው። ባይ ዘ ዌይ እዚህ ጋር አንድ ነገር ልንገራችሁ። ባለፈው 2016 ላይ ከመጣው ጥያቄ ውስጥ ሶስት ነገሮች አሉ። በጣም ቀላል ጥያቄ ከመባሉ ውስጥ የመጡ ጥያቄዎች ማለት ነው። 2 ሰዓት 4 ሰዓት ተብሎ የመጡ ጥያቄዎችን ልንገራችሁ። ሶስት ነገሮች አሉ። አንደኛ ለምሳሌ ዲፕሪሺየሽን የሚባል ነገር አለ። ዲፕሪሺየሽን የፊክስድ አሴት ሲሆን ከዛ በኋላ ደግሞ ዲፕሌሽን የሚባል ደግሞ አለ፣ የናቹራል ሪሶርስ ነው። ከዛ አሞርታይዜሽን የምንለው ደግሞ ለኢንታንጂብል አሴት ነው። ኮስት አሎኬሽን ኦቨር ቱዋርድ ላይፍ ኦፍ ዋት ኢንታንጂብል አሴት የምንለው ማለት። ከዚህ በተጨማሪ they can increasing the value of the business የቢዝነስን ቫልዩ ኢንክሪዝ ከሚያደርጉ ነገሮች ናቸውና እነዚህ ኔቸሮች the nature of intangible asset የምንላቸው ናቸው ማለት። ስለዚህ based on this one እስቲ እነዚህ ነገሮችን እንመልስ። አሁን ያለውን ጥያቄ እንመልስ። የማይገልጽ ወይም intangible asset የሚያገልጽ ማለት ነው። በጣም ቀላል ጥያቄ ነው። ስለዚህ they can rise from contractual ላይ ራይዝ ያደርጋሉ፣ governmental guaranteed ናቸው፣ acquisition of business ላይ አፕል ያደርጉ ይችላሉ። አምስት ሜካኒዝም ነው ብለናል። ስለዚህ intangible asset may not be rise anywhere የሚላል። ስለዚህ በጣም ቀላል ጥያቄ ነው። እናንተም መልሳችኋል። እኔም ደግሞ ያ በተጨማሪ ዲ ብዬ መመለስ ነው። ስለዚህ ሁለተኛ ዲ ነው። let's come to this one the financial management 1 chapter 2
ኮንሰፕት ነው። እነዚህ በየአመቱ አንድ ጥያቄ አለ፣ በየአመቱ ከዛ አካባቢ አንድ ጥያቄ አለ። ስለዚህ the current ratio is ይላል a calculated by dividing current liability by the current asset, b used to evaluate company solvency in a long term debt paying ability, c that used to evaluate company liquidity in a short term debt paying ability, d calculated by subtracting current liability from the current asset ይላል። by the way እስቲ ይሄንን ትንሽ አንዳንድ ነገር ልንገራችሁ፣ ከዚህ አንዳንድ ነገር ልንገራችሁ። by the way የመጀመሪያ we do have 5 types of financial ratio የሚባሉ 5 አይነት financial ratioዎች አሉ። ለምሳሌ የመጀመሪያ liquidity አለ፣ activity አለ፣ leverage አለ፣ profitability አለ፣ market value ratio አለ። ለምሳሌ liquidity ስንል ability to pay the debt የምንከፍልበት ስፔሻሊ ሾርት ተርም ዴፕት የምንላቸው ወይም አጭር ጊዜ ዴፕቶችን የምንከፍልበት ability ነው። አክቲቪቲ ስንል ደግሞ ከአሴት ማኔጅመንት ጋር ይገናኛል። ሊቨሬጅ ደግሞ ከሎንግ ተርም ዴፕት ፋይናንሲንግ ጋር የሚገናኝ ነው። ፕሮፊታቢሊቲ ስንል ደግሞ የምናገኘው ፕሮፊት ማርጂን ኦቨር the using of the fixed asset የምንላቸው አሴቶችን በመጠቀም የምናገኘው ነው። ማርኬት ቫልዩ የምንለው ደግሞ ከፕራይስ ኦፍ the stock ጋር የሚገናኝ ነው። ስለዚህ ያንዳንዳቸው እኔ መጀመሪያ liquidity ratio የምንለው ነው። ስለዚህ liquidity ratio የምንለው ቅድም እንዳወራሁት the company ability to meet short term ፋይናንሻል ኦብሊጌሽን እነዚህ ካረንት ላያቢሊቲ የምንለውን ነገር የምንከፍልበት ሜካኒዝሞች ናቸው እነዚህ ሜካኒዝሞች ላይ። ስለዚህ ሊኩዊዲቲ ሬሺዮ ላይ ሁለት አይነት ሬሺዮዎች አሉ። የመጀመሪያ ካረንት ሬሺዮ አለ፣ ሁለተኛ ደግሞ ኪክ ሬሺዮ አለ ማለት። ስለዚህ ካረንት ሬሺዮ የምንለው using all types of a current asset and to pay all the types of current liability current liabilityዎችን ለመክፈል ሁሉንም current assetዎችን ስንጠቀም ስንት አይነት how many amount of current asset we have to pay one amount of a current liability አንድ amount of current liability ለመክፈል ምን ያህል current asset አለን የምንለው ማለት ሁሉንም liquidity more liquid assetም less liquid assetም ጨምሮ ማለት። ስለዚህ ይሄኛው short termዎችን only በcurrent asset መክፈል ማለት። ስለዚህ current assetን ለcurrent liability ነው የምናካፍለው። እዚህ ጋር ይኸውላችሁ ቺዙ ላይ የመጣውን ነገር በቀላሉ ለመመለስ then current assetን ለcurrent liability ነው የምናካፍለው ማለት። ስለዚህ ለምሳሌ በኢንዱስትሪያል ኤዲያል አቨሬጅ የሚባለው ለኢንዱስትሪ የትኛው ነው 2 ወደ 1 ማለት 2 to 1 ማለት ለምሳሌ ሁለት amount of current asset አለኝ አንድ amount of current liability ለመክፈል ማለት። ሁለተኛ ላይ የምናገኘው ደግሞ acidic ratio የሚባለው ወይም quick ratio የምንለው ማለት። ስለዚህ ይሄኛው less liquid assetዎችን በመቀነስ ነው። ለምሳሌ less liquid asset የምንላቸው እነ inventory እነ prepaid expense የምንላቸውን በመቀነስ ስለዚህ current asset minus of inventory or prepaid ሲካፈል ለcurrent liability የምናደርገው so quick ratio ወይም acidic ratio ለማግኘት ነው። ከዛ ሁለተኛ ላይ የምናገኘው ደግሞ activity ratio ወይም asset management ratio ወይም turnover ratio የምንላቸው ማለት። ስለዚህ እነዚህ asset management ወይም activity ratio የምንላቸው ሶስት ዋና ነገሮችን የያዙ ናቸው። የመጀመሪያ ነገር asset utilization ስለ asset efficiently and effectively using of the asset to generate sales ወይም revenue generate ለማድረግ asset utilization ነው። ሁለተኛ operational efficiency የምንለው አለ። ስለዚህ the company ability to manage the operation of the company and the managing asset turnover የምንለው ነው። ከዛ በኋላ ሶስተኛ ላይ የምናገኘው ደግሞ speed of conversion የምንለው at the speed asset is converting to the sales ወይ ደግሞ revenue ወደ revenue የሚቀይሩበት ስለዚህ speed conversion አለ። እዚህ ጋር በጣም ጥንቃቄ አድርጉት። ከዚህ በፊትም ደግሞ ስለ inventory turnover ratio መጥቶ ነበረ። ስለዚህ inventory turnover account receivable turnover fixed asset turnover total asset turnover የምንላቸው ነገሮች አሉ። እነዚህ ተጨማሪ ኖት ማንበብ ይኖርባቸዋል እንዳይበዛባችሁ ብዬ ነው እንደዚህ ያስቀመጥኩት ማለት። ከዛ ሶስተኛ ላይ የምናገኘው the leverage ratio የምንለው ነው። ስለዚህ leverage ratio ላይ the company ability to finance the operation using the debt በመጠቀም ወይም ኢዳዎችን በመጠቀም ፋይናንሻል የራሱን ኦፕሬሽን ፋይናንስ የሚያደርግበት ሜካኒዝም ነው። so it is a mechanism of managing the financial risk የምንለው ማለት። ስለዚህ ፋይናንሻል ሪስክ ማኔጅ የምናደርግበት ሜካኒዝሞች ናቸው። ስለዚህ እዚህ ጋር debt to equity ratio አለ፣ debt ratio አለ፣ interest coverage ratio አለ፣ earning per share ምናምን የምንላቸው ነገሮች አሉ። ስለዚህ እነሱን በደንብ ማየት ይኖርባቸዋል ማለት። profitability ratio የምንላቸው ደግሞ ability to generate profit using of the asset በመጠቀም ስለዚህ ወይም ኢኩዊቲ በመጠቀም ለዚህ ምን ያህል amount of profit generate ያደርጋሉ። ስለዚህ ስለ asset turnover ratio ስለ ለምሳሌ ኢኩዊቲ turnover ratio የምንላቸው ነገሮች አሉ። gross profit margin net profit margin return on asset return on equity ለምሳሌ እቺን በደንብ እቺኛው ባለፈው መታ ነበር ስለ asset turnover ratio እና ስለ equity turnover ratio ጥያቄዎች ነበሩና እዚች ጋር እንደ ካልኩሌት እንደሚደረጉ ፎርሙላዎችን መያዝ ግዴታ ይሆንባቸዋል ማለት ነው። አምስተኛ ላይ የምናገኘው ማርኬት ቫልዩ ሬሺዮ ነው። ስለዚህ ይሄ ሪሌትድ ቱ ማርኬት ፐርፎርማንስ ከማርኬት ፐርፎርማንስ እና ስለ ስቶክ ፕራይስ ጋር የሚገናኝ ነገር ነው። ስለዚህ ስለ ፕራይስ ቱ ኤርኒንግ ስለ ፕራይስ ቱ ቡክ የምንላቸው ነገሮች ጋር የሚገናኙ ነገሮች ናቸው። ስለዚህ based on this one እነዚህ ነገሮችን እንመልስ። ስለዚህ ካረንት ሬሺዮ ስንል
ምንድነው የሚለው ካረንት ላያቢሊቲ በካረንት አሴት ይላል ፎርስ ነው። ይሄ ኢንቨርስ ነው። ካረንት አሴትን ለካረንት ላያቢሊቲ ነው። ኢት ኢዝ ኢቫሉዌቲንግ ካምፓኒ ሶልቨንሲ እና ሎንግ ተርም ዴፕት። ይሄ ሊቨሬጅ ነው። ስለ ሎንግ ተርም ስለ ሶልቨንሲ ከሆነ ስለዚህ ይሄ ሊቨሬጅ ነው። ኢት ካን ቢ ኢቫሉዌቲንግ ካምፓኒ ሊኩዊዲቲ እና ሾርት ተርም ዴፕት። ሶ ዲስ ዋን ኢዝ ዘ ኮሬክት አንሰር። ይሄ ሲ ይሆናል። ይሄም ደግሞ ሰብስትራክቲንግ ሳውንድ ዲቫይዲንግ ካረንት አሴት ዊዝ ካረንት ላያቢሊቲ ነው። ስለዚህ ቤዝድ ኦን ዲስ ዋን ምንድነው የሚሆነው? ሶስተኛ ጥያቄ ሲ ይሆናል። ሶስተኛ ጥያቄ ሲ ይሆናል ማለት ነው። ስለዚህ ያው እንዳይበዛባችሁ ነገም ወይ ከነገም ሌላ ጥያቄ ለቅላችኋለሁ። ቪዲዮ በበዛ ቁጥር ስለዚህ እያሰለቸ ነውና የሚሄደው። ከዚህ በተጨማሪ ደግሞ እችኛው ለአንድ ጊዜ አይታችሁ በአንድ ጊዜ ሴቭ የምታረጓት ነገር ስለሆነች በደንብ ቀጣይም ቢያንስ 5-6 ጥያቄ እያረኩ ለቃለሁኝ። ኖቱን ሾርት እያረኩ ለቅላችኋለሁ። ስለዚህ ወዳችኋለሁ። አሁንም ሰብስክራይብ እና ላይክ ማድረጋችሁን እንዳረሱ። ስለዚህ ከተመቻችሁ ቪዲዮ ኢፒኤንን ማብርታችሁ ማየታችሁን እንዳረሱ። ወዳችኋለሁ። ለጓደኞቻችሁም ሼር አድርጉ። በቅርቡ 10K መግባት አለብን። ስለዚህ መልካም ጊዜ